ቴዲ አፍሮ ወይም ቴዎድሮስ ካሳሁን ገርማሞ ከአባቱ ተረክቦት የመጣውን አርቲስትነትን ስላስቀጠለ በግጥሙ ደግሞ ሐሳቡን ስለገለጸ የኢትዮጵያ ሕዝብ በዛ የተነሳ በጣም እንግዲህ አንድ መዝሙር ስንለቅ ወይ አንድ መዝሙር አንድ ዘማሪ ሲለቅ ወደ እግዚአብሔር መንግስት ግቡ፣ እኔ ኃጢአተኛ ነኝ በሉ፣ እንደገና ይቅር በለኝ በሉ፣ አመስግኑ ተብሎ ሲለቀቅ በሚሊየን ያልታየ ዘፈን ሲለቀቅ ግን አስቡት ከዚህ ከምናየው ጦርነት ይልቅ የውስጣችን ጦርነት በልጦበት ብሶበት ከእግዚአብሔር ጋር ተጣልቶ ያልታረቀ ትውልድ ዘፈን ግጥም ሰምቶ እንዴት ዘፈን ኃጢአት ነው ትላላችሁ ብሎ ከመዝሙር ጋር ሊያመጣጥር ሲሞክር በጣም ነው የሚገርመው። እና የፈለገ አገልጋዮች ወጥተው መንግስትን ባይቃወሙ የፈለገ በግጥም ሸንቆጥ ባያደርጉ ቤተክርስቲያንም ዝም ብትል ዘፋኝ ወጥቶ በግጥሙ ስለሸነቆጠ ዘፈን ይበልጣል ማለት አይደለም። ምንም ከምኑ ተገናኝተው አይገናኙም። ግን ማህበረሰቡን ችግሩ ስቃዩን ሊነካ የሚችል ሊቆሰቁስ ቁስሉን ሊነካ የሚችል ወይም ደግሞ በምርጫ ወቅት በፖለቲካ ጊዜ ወይም ደግሞ ተጎድቻለሁ፣ ታስሬያለሁ፣ ተገድያለሁ ብለን በምንልበት ሰዓት እኛን የሚነካ ግጥሞች ሲገጠሙ ስሜት ነውና ሁሉም ሰው በስሜቱ ሊቀሰቀስ ይችላል። ስሜታችሁን እንደ ስሜት እንጂ መያዝ ያለባችሁ ይሄንን ስሜት ከመዝሙር ጋር ማነጻጸር፣ ከቤተክርስቲያን አገልግሎት ጋር ማነጻጸር፣ ከአገልጋዮቹ ጋር ማነጻጸር እሱ ይበልጣቸዋል፣ እሱ እንደዚህ ያደርጋል ብሎ ማሰብ በጣም በጣም ነውር ነው። እንደገና ዘፈንን ጽድቅ ነው ለማለት ሩብ ጉዳይ የሆነ ክርክር መከራከር እንደው ዓለማዊነታችሁን አፍ በተከፈተ ቁጥር ሆድ ዕቃ ይታያል እንደሚባለው እየተገመታችሁ ስለሆነ ብዙ ያን ያክል ከሊቃውንቱም ጋር ከአባቶቹም ጋር ከተለያዩ የቤተክርስቲያን መጽሐፍቶች ጋር ባትላተሙ ጥሩ ነው ብዬ አስባለሁ። በዘመናት ውስጥ የተለያዩ ሰዎች ተነስተው በግጥም ነገስታትን ሊናገሩ ትንሽ ሊያስታግሷቸውና ሊኮረኩራቸው ይችላሉ። ያም ደግሞ ነገስታቶቹ ይገባቸዋል። የህዝቡን ወረሮ የሚሰሙበት ነው። እስቲ ገሊት አዝማሪት ገሊ ምን አለች ሂዱና እስቲ በየመጠጥ ቤት ውስጥ አዝማሪት ገሊ ምን ብላ ገጠመች ተብሎ ሰላይ ተልኮ በየመሸታ ቤቱ በድሮ በአፄ ምኒልክ በተለያዩ ነገስታት ዘመን ሰላይ ተልኮ በየመጠጥ ቤቱ ግጥሙ ይጠና ነበር እና ነገስታቶቹ ትንሽ በግጥም ከተተቹ ያንን ለማስተካከል ነው ጥረት የሚያደርጉት ራሳቸው ነገስታቶቹ። ምክንያቱም የህዝቡን ሮሮ የሚሰሙበት አንዱ የግጥም ስታይል ወይም ደግሞ ችግርን የማወቂያ ስታይል ነበረ። ያ ማለት ግን ካህናትን ትበልጣለች ያቺ አዝማሪ እንደዚህ ታሪያች ማለት አይደለም። ራሳቸው አባቶች ደግሞ በወንጌል አድርገው በተለያየ መንገድ ደብዳቤም ልከው ከገዳም መናኞች በተለይ አባቶች መናኞች የበቁ አባቶች በረሃውያን ባህታውያን ቀጥታ እግዚአብሔር ልኳቸው መጥተው ነገስታትን እንዲህ ትሆናለህ፣ መንግስትህ እንደዚህ ይገለበጣል፣ እንደዚህ ትሆናለህ ብለው ነግረዋቸው ይመለሳሉ። እና እንዴት ነው የኛ አባት ከዘፋኝ ጋር የሚነጻጸሩት? እንጂ አፄ ኃይለ ሥላሴ ከስልጣን እንደሚወድቁ አንድ ባህታዊ መጥተው ነግረዋቸው ወዲያው አይደል እንደ ቤተ መንግስቱ ፍርስስ ያለው ቤተ መንግስቱ ሲፈርስ አየው እርሶም እንዲህ ሲሆኑ አየው ተብሎ መጥተው ተነግሯቸው ነው። ታሪካቸውን ታውቃላችሁ። ብዙዎቹ ነገስታቶች ልጅ ኢያሱ ራሱ የልጅ ኢያሱ ታሪክ ላይ እንደሚሞት እንደዚህ እንደሚሰቃይ አባቱ የልጅ ኢያሱ አባት ራሱ ሌሎችም ራስ አሊ እነዚህ ህልም ቀድመው አይተው ከዛ ባህታውያን መጥተው ነግረዋቸው እነዛ ባህታውያን በነገሯቸው መሰረት ነው ስልጣናቸውን የተነጠቁት። ብዙዎቹ እነ ሰለሞን ልጁ እንደሚሞት በቃ አጠቃላይ ንጉስ ዳዊት ያቺ ሴት በበግ ተመስላ ቤርሳቤህ ማለት ነው ስሜቱን ካራገፈባት በኋላ ነብዩ መጥቶ አንድ ደሃ ሰው በአንተ ሀገር ተበድሏል፣ በጉን አንድ ሀብታም አርዶ በላበት ብሎ ነግሮት ማን ነው ይሄ ሀብታም፣ ማን ነው ይሄ ባለጸጋ፣ እንዴት የአንድ ምስኪን እንደ አርዶ ይበላል፣ መቀጣት አለበት ሲል እንግዲያውስ ያ ሀብታም አንተ ነህ፣ ያ ደሃ ደግሞ ናቡቴ ነው፣ ሚስቱን ወስደህበታል፣ እሱንም አስገድለኸዋል፣ ስለዚህ ፍርድ አለብህ ብሎ ያ ነብይ ነግሮት ሄዷል። ስለዚህ እግዚአብሔር በፈለገው ሰዓት ነገስታትን መቅጣት ከፈለገ መገሰጽ ከፈለገ ከበናኞች ከበረሃውያን የተለያዩ ጸጋውና ቅድስና ያላቸው ፈጽሞ ከዓለም የራቁ ሰዎችን ማምጥቶ እንዲሁም ከመሃል ከተማም ደግሞ እግዚአብሔር ጸጋ ያደረባቸው ሰባኪያንን መልእክት የሚናገሩ አባቶችን ያመጣና መልእክት ተናግሮ እነዛ ሰዎች ሊታሰሩ ይችላሉ፣ ሊገደሉ ይችላሉ፣
ወይም ደግሞ መከራ ስደት ያጋጥማቸው ይችላል፣ ግን መልእክታቸውን ይናገራሉ። ስለዚህ ቤተክርስቲያን ነገስታትን ወይም ገዢዎችን ገዢው ፓርቲ ብልጽግና ሊሆን ይችላል፣ ሌላም ፓርቲ ሊሆን ይችላል፣ ኢህአዴግ በነበረበት ሰዓት፣ ደርግ በነበረበት ሰዓት በአጠቃላይ መልእክታቸውን እያመጡ ተናግረው ይሄዱ ነበረ። የግዴታ ቤተ ክህነቱ ወይም ጳጳሳቶቹ መጥተው እንዲህ ብሎ መናገር አይጠበቅባቸውም። ራሱ እግዚአብሔር የሚያስነሳቸው ሰዎች ስላሉ ማለት ነው። ቴዲ አፍሮን ግን ከነዚህ አባቶች ጋር ማነጻጸር በጣም ነውር ነው ብቻ ሳይሆን እንዴት አንድ ሰው ግጥሙ ደስ ስላለው የዘፈኑ ግጥም ደስ ስላለው ዘማሪያን ወጥተው አልተናገሩም፣ ስለዚህ የቴዲ አፍሮ ዘፈን መዝሙር ነው፣ እንደዛ ሊሆን አይችልምና ተናጋሪ ስለሌለ ወይም ዝም ስለተባለ ዘፋኞቹ እንደ ቄስ አድርጎ እንደ ጻድቅ አድርጎ እንደ አንድ ችግር ፈቺ አድርጎ መናገር ማለት በጣም ነውር ነው። ስለዚህ ከተማዋ ምን ያህል በዘፈን ፕሮሰስ እንደሆነች ህዝቡ ሁሉ በግጥምና በዜማ ጠልቆበት እንደገባ ማሳያው ይሄ ነው። በግጥምና በዜማ ስራቸው በዘፈኑ ማለት ነው። መልእክቱን እንዳልኳችሁ ነገስታት ሰላዮችን ልከው በየመሸታ ቤቱ፣ በየመጠጥ ቤቱ፣ በየጭፈራ ቦታው በተለይ ታዋቂ የሆኑ ግጥም የሚጽፉ ወይም አዝማሪ ማሲንቆ እንትን የሚሉ ሴትም ወንድም አዝማሪያን ምን ብሎ ገጠሙ ስለኔ ሂዱና ሰልሉ ብሎ ሲልኩ እንደው ግጥሙን ፈልገውት ወደውትም አይደለም። አባቶችም ይሄን ፈልገውት ግን በዘፈን አድርገው ህዝቡ ሮሮን ስለሚናገር ስሜቱን ብሶቱን ስለሚናገር ያ ግጥም ለነገስታቶቹ ይወሰድላቸውና ህዝቡ እንዲህ ብሏል፣ ይሄ ነገር መሟላት አለበት፣ በጣም ከፍቶታል ህዝቡ፣ ይሄን ማድረግ አለባችሁ ተብሎ ይነገራል። እንግዲህ ንጉሱ አምባገነን ዲክታተር ከሆነ እንዴት እንደዚህ ብላ ትገጥማለች ብሎ ልትታሰር ትችላለች፣ ወይ ደግሞ ሽልማት ተሰጥቷት ምናምን አፍሽን ዝጊ ልትባል ትችላለች። መልካም የሆነ ንጉስ ወይም ደግሞ ጥሩ የሆነ አጼ ከሆነ ግን ምን ያደርጋል? በግጥሙ መሰረት ህዝቡን ትሪት ለማድረግ የሚያስፈልገውን ነገር ለማሟላት ይሞክራል። ስለዚህ እንደ አንድ ስልት ነው የሚቆጠረው እንጂ ቴዲ አፍሮን ያን ያክል ማወደሱ ነው። ምክንያቱም እሱ ራሱ ንስሐ ሊገባ መምጣቱ ስለማይቀር ዘፈን ኃጢአት እንደሆነ አምኖ ንስሐ ሊገባ እንደሚመጣ ይታወቃል። እንዲያውም እሱ ያላለውን ሁሉ ማለት ለምሳሌ ጽዮን ሙሽራዬ ብሎ የተናገረው ለእመቤታችን የተናገረው ብሎ ማሰብ መጨረሻ ላይ ግጥሙ ከሁለት ደቂቃ ከ3 ደቂቃ በኋላ ስትሰሙት ስታዩት ወደ ማን እየወሰደ እንደሚሄድ ታውቁታላችሁ መቼም አይደል? ስለዚህ ግጥሙ መጀመሪያ ላይ ማርያምን ይመስላል ግጥሙ ዞር ያደርገውና ከማን ጋር ያመሳስለዋል? ከሆነ ነገር ጋር ያመሳስለዋል። ስለዚህ ቴዲ አፍሮ ደስ ያለውን የመሰለው ነገር አድርጓል። ግጥሙ ይሄ ማለት ይሄ ነው ብሎም አላብራራም። ልክ እንደ ዳቪንቺ ኮድ ዳቪንቺ የሳላቸውን ስዕሎች እሱ በህይወት የለም ግን ይሄን ማለቱ ነው፣ ስዕሉ የሳለው ይሄን እንደዚህ ለማለት ፈልጎ ነው፣ ይሄ ማለት ይሄ ነው ተብሎ በራሳቸው በዚህ ዘመን ያሉ ሰዎች የዳቪንቺን ስዕሎች ለመተርጎም እንደሚሞክሩት ሁሉ ቴዲ ይሄን ያልከው ለምንድን ነው ተብሎ ተጠይቆ ሳይመልስ እኛ እየተረጎምን እንዲህ ማለቱ ነው ማለት የለብንም። ማጠጋጋት ወደ መዝሙር ወደ ቤተክርስቲያን ወደ እግዚአብሔር ቃል ማጠጋጋቱ አስፈላጊ አይደለም ብዬ አስባለሁ። እና በሰፊው ስለ ዘፈን፣ ስለ መዝሙር፣ ስለ ዜማ፣ ስለ ማሲንቆ፣ በገና፣ ክራር እንዲሁም ዋሽንት ሌሎችም የመዝሙር መሳሪያዎቻችን ትርጉም እንመጣና ለምን በዚህ በመዝሙር መናገር የምንፈልገውን ሐሳብ ለምን አንናገር? ምን ከልክሎን ነው ዘፈንን ታጥቀን ዘፈንን ለብሰን እንደ ዘፈን ያሉትን ነገሮች ምክንያት እያደረግን ሐሳባችንን የምንገልጸው ለምንድን ነው? መዝሙርንስ መጠቀም አንችልም ወይ? በመዝሙርስ አንድን ሐሳብ መግለጽ አይቻልም ወይ? መዝሙር ትምህርት ነው። መዝሙር ምስጋና ነው። መዝሙር ጸሎት ነው። መዝሙር በጣም ብዙ ሐሳቦች የምናንጸባርቅበት ነገር ነው። ስለዚህ በመዝሙር ሐሳባችሁን መግለጽ ትችላላችሁ። እንዲያውም አስታውሳለሁ 97 ዓመተ ምህረት ላይ የካ ደብረ ሳህል ቅዱስ ሚካኤል መላከ ሰላም ሰንበት ትምህርት ቤት አገለግል በነበርኩበት ሰዓት ዩኒፎርም ለብሰን ጥምቀት እያከበርን እያለ አንፈራም፣ አንሰጋም፣ አንጠራጠርም እግዚአብሔር አለ እያልን ስንዘምር ማለት ነው። እነዚህ አይነት መዝሙሮች ሲዘመሩ ፖሊሶች፣ ፈረሰኞች ፖሊሶች፣ ፌደራሎች መጥተው ይቀጠቅጡ ይማቱ ነበር። ሰንበት ተማሪዎች ሁሉ ይመቱን ነበር በዱላ በፈረስ ካጠገባችን ሆኖ ይመቱንና መዝሙር ምን ያህል መልእክት እንደሚያስተላልፍ የተረዳሁት የዛን ጊዜ ነበር። እኔ ዱላ ቀምሻለሁ ሰንበት ተማሪ ሆነን ጥይት ሲተኮስ ሾላ መናፈሻው ጋር ፖሊስ ጣቢያው ጋር ማለት ነው በጣም ብዙ ህዝብ በጥይት ተመቷል። እኛ መዘምራን ስብስብ ብለን መሀል አስፋልት ላይ ተኝተን ታቦቱ ቆሞ ህዝቡ ሁሉ ያለቀሰ ጥይት እየተተኮሰ ወደ ሾላ ወደ በግተራው ወደ ተራራው ወደ ከሚካኤል መስመር በጣም ብዙ ወጣቶች በጥይት ሲመቱ አስታውሳለሁ። ያ ሁሉ ግርግር እንዲፈጠር ምክንያት የሆነው ግን አንፈራም፣ አንሰጋም፣ አንጠራጠርም
እግዚአብሔር ከኛ ጋር ይኖራል ለዘላለም እያልን ስንዘምር ነው። እንደገና ደግሞ በጣም ብዙ መዝሙሮች አሉ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው የሚለውን መዝሙር ስንዘምር በጥሩ ባልሆነ አይን ነበር ይመለከቱን የነበሩት። ምክንያቱም ማንን እየተናገረ እንደሆነ በመዝሙር ግጥማችን ይገባቸዋል። እና ቄሶቹ ጋር እየመጣ ፖሊሱ እረፉ፣ አርፋችሁ ለታቦቱ ዘምሩ፣ ሌላ ነገር አትፈልጉ፣ ፖለቲካ ውስጥ አትግቡ በሏቸው ይላሉና መዝሙሩን ወደ ፖለቲካ እንደቀየር ነው አድርገው ነው የሚያስቡት። እኛ ግን አንፈራም፣ አንሰጋም፣ አንጠራጠርም፣ ወይም ደግሞ እግዚአብሔር ብርሃኔ ነው ምንም የሚያስፈራኝ ነገር የለም የምንለው በዛ ሰዓት የሆነ ችግር እንኳን ቢፈጠር ልባችን ላይ ያለውን ፍርሃት ለማስወገጃ ነበረ። የምን ፍርሃት ያለው? ሁሉም ሰው እንደማንኛውም ሰው ይፈራል። አገልጋይም ይሁን ተራ ሰውም ይሁን ይፈራል። ስለዚህ የጥይት ድምጽ እየሰማን ከጥምቀተ ባህር ከእንግሊዝ ኤምባሲ ከጸበሉ እስከ የካ ሚካኤል ግቢ ድረስ አስቡት። የጥይት ድምጽ እየተሰማ እየተዘመረ ሲኬድ ወጣት አጠገባችን እየወደቀ እየረገፈ እየዘመረ ሲሄድ ከባድ ነው አይደለ? ስለዚህ በዛ ሰዓት ህፃናትም አሉ፣ የሚዘምሩ ህፃናት አሉ። እና ህዝብ ወደ አደባባይ ከወጣ በኋላ ጥይት ድምጽ እየተሰማ አትዘምሩ ዝም በሉ ብሎ ማለት በጣም ከባድ ዲክታተርነት አምባገነንነት ነውና መዝሙር እንደዚህ ማገልገል ይችላል፣ መስራት ይችላል። ያስቆጣል ማለት ነው። አጋንንትን ያስቆጣዋል ማለት ነው። አልፈራም አትበሉ ፍሩ ማለት እኮ ነው ዝም በሉ ማለት። ስለዚህ በመዝሙር ማንኛውም መልእክታችንን ማስተላለፍ እንችላለን ብዬ አስባለሁ። እና ዘማሪያን በዚህ አጋጣሚ ሃይማኖታችንን የምትወዱ ከሆነ አገራችሁን ደግሞ የምታስቡላት ከሆነ በመዝሙራችሁ ህዝቡ እንዲጽናና መልእክት ማስተላለፍ ትችላላችሁ። በመዝሙራችሁ ህዝቡን ማጽናናት የግዴታ ቁስሉን የሚቀሰቅስ የሚያነሳሳ ስሜት የሚቀሰቅስ መዝሙር መሆን የለበትም ብዬ አስባለሁ። ስለ ነፍሳችን የምናስበው መንፈሳውያን ከሆነን ስለ ስጋ አይደለም የምናስበው። ይህችን ምድር ለቀን እንሄዳለን እኮ። አባቶቻችን ተመልከቷቸው፣ ባዶ እግራቸው እየሄዱ ቤታቸው፣ መደባቸው፣ ጎጆአቸው፣ ሁሉ ነገራቸው ጊዜያዊ ነው። አሁን እኛ እንደምንሰራው እንደምንኖረው ኑሮ እንደምንለብሰው ልብስ አይደለም። ለምን? የሚያስቡት ስለየትኛው ነው? ስለ መንግስተ ሰማያትና ስለ ገነት ስለሆነ ይቺ ምድር ጥለዋት ስለሚሄዱ እዚህ ምድር ላይ የሆነ የሚያምር ነገር ላይ ትኩረት አያደርጉም። ስለ ድንበር፣ ስለ ጎሳ፣ ስለ ምናምን ምንም እንኳን ቢጣሉ ነገስታቶች አጣልተዋቸው እንጂ ወይም ላይ ያሉ ሰዎች አፋጅተዋቸው እንጂ እነሱ ሐሳባቸው ሁሉ ነገራቸው ቤተክርስቲያንን በወርቅ አንቆጥቁጠው አሸብርቀው የገነት በር ስለሆነች ወይም የምትነጠቅ ስለሆነች ቤተክርስቲያንን አሳምረው እነሱ ግን በጊዜያዊ ቤት ነበር የሚኖሩትና ያን ያክል ሽሮ በርበሬ ወይም እንጀራ ወይም ደግሞ እዚህ ምድር ላይ በቀን 3 የስለ መብላታችን እያሰብን መጨነቅ ሳይሆን ስለ ዘላለማዊ ምግብ፣ ስለ ስጋው ደግሞ ስለ ነፍሳችን፣ ስለ ኃጢአታችን እንዲሁም ደግሞ ተባራሪ ጥይት እየመጣ እኛን ድንገት ሊያጠቃን ሊገለን ስለሚችል ተዘጋጅቶ ስለመጠበቅን በፖለቲካ መካከል ድንገት መሞትም ስላለ ድልዋኒክሙ ንበሩ ተዘጋጅታችሁ ጠብቁ የሚል ግጥም ያለው መዝሙርን እያቀረቡ ህዝቡን ወደ ንስሐ እንዲጠጋ ማድረግ ነው የኛ ትልቁ ስራ። ወይም የአገልጋዮች ወይም ደግሞ እንደው ራሴን እንደ ዘማሪ ባላየውም እንደ አገልጋይ የኛ ስራ ምንድነው? ህዝቡ በምንም አይነት ነገር ውስጥ ጣልቃ ገብነት አያስፈልግም። ግን አገር ስትወረር፣ ድንበር ሲደፈር ወይም ደግሞ ተዋህዶ ቤተክርስቲያናችን ደግሞ መዋቅሯ ሲነቀነቅ እያየን ዝም ስለማንል መናገር የምንፈልገውን ሐሳብ በትህትናና ቤተክርስቲያን መጽሐፍ ቅዱስ በሰጠን መልኩ ብናስተላልፈው መልካም ነው ብዬ አስባለሁ። እግዚአብሔርን የምናስደስተው በግጥም ስንሳደብ ሳይሆን በግጥም ለንስሐ የሚያዘጋጅ መልእክትን ስናስተላልፍ ነው። ወይም ደግሞ ዲክታተር የሆነውን ኃይል የበለጠ ቆስሎን የሚቀሰቅስ የበለጠ ቁጣ የሚያመጣና ህዝቡን ሊያስጨርስ የሚችል ንስሐ ሳይገባ ህዝቡ እንዲሞት የሚያስገድድ አይነት እልቂት ሊከት የሚችል ግጥምና ዜማ በመጻፍ ሳይሆን በአንድም በሌላ መንገድ ህዝቡ ወደ ቤተክርስቲያን እንዲጠጋ የሚያደርግ ነገር ቢሆን መልካም ነው ብዬ አስባለሁ። ለምን መንግስት በተቆጣ ቁጥር ወይም ደግሞ የሆነ ጸብ በመጣ ፖለቲካ፣ ዘረኝነት፣ ብሔርተኝነት የሆነ ነገር በጣም በተጋጋለ ቁጥር ቤተክርስቲያኖች የምትፈርሰው ህዝቡ ነው የሚያልቀው። ንስሐ ሳይገባ ህዝቡ እንዲፈጅ እናደርገዋለን ማለት ነውና ስልታዊ በሆነ መንገድ ቢካሄድ መልካም ነው ብዬ አስባለሁ። ጳጳሳት፣ ቆሞሳት ወይም ፓትርያርክ ወይም ደግሞ ሌሎችም አባቶቻችን መጥፎ ነገር እየተደረገ እንደሆነ ሳይገባቸው ቀርተው ነው ወይም ቤተክርስቲያን ችግር ውስጥ እንደሆነች ሳይገባቸው ቀርተው ነው። ግን ይህንን መንግስት ለመገልበጥ ከስር ያሉት ሆን ብለው ኦርቶዶክሳውያን እየመጡ አንዴ 20ውን አንዴ 30ውን እየገደሉ ይሄዳሉ። ይሄ መንግስትም ደግሞ ምናልባት ወንበሩን ለማጽናት የሆነ ነገር ሰርቶ ሊሆን ይችላል። በመሃል ግን እየተገደለ ያለው
ታች ያለው ህዝብ። እየተጨነቁት ያሉት ደግሞ ላይ ያሉት አባቶች ናቸው። ከነሱ መካከልም ደግሞ ወይ ተኩላ ወይ ቀበሮ ወይ ፍየል አይጠፋም፣ ወይ ደግሞ ምንም የማይመስለው በውስኪ የሚራጩ አባቶች አይጠፉም፣ ወይም ደግሞ ችግር ያለባቸው አይጠፉም። ያ ማለት ግን ቤተክርስቲያናችን ወክለው ስለተቀመጡ ህዝቡን ንቀውታል ማለት ቤተክርስቲያን ሙሉ በሙሉ ህዝቡን ንቃለች ማለት አይደለም። አገልጋዮች እንደ አባ በጸሎተ ሚካኤል ዘመን ማለት ነው በ12ኛው መቶ ክፍለ ዘመን አካባቢ ላይ ጳጳሳቶቹ መነኮሳቶቹ ከነገስታቶቹ ጋር ተባብረው አብረው አንድ ሐሳብ ሆነው ይበሉ ይጠጡ ነበረ። መነኮሳትን ያስገድሉ፣ ባህታውያንን ያሳስሩ ነበረ። ራሳቸው አባታችን አባ በጸሎተ ሚካኤልም ታስረው ነበር 2 ዓመት ሙሉ። እስር ቤት ያሉትን ሳያስገብተው አስተምረው ለቅድስና በቋቸው። በተቀመጡበት ስራ ይሰሩ ነበር እንጂ እና በወቅቱ በየትኛውም ጊዜ አባቶች ለመንግስትም ለአምባገነንም ለየትኛውም ሊያግዙ ይችላሉ። መንግስትም ደግሞ የህዝቡ ችግር ሳይገባው ቀርቶ አይደለም። እሱ ወንበሩን ሲያጸና የሆነ ጥሩ ነገር ሊሰራ ሲሞክር ተፎካካሪ ወይም ተቃዋሚ ፓርቲ የሚባሉት መጥተው ያን ነገር ሊያፈርሱበት አውቀው ህዝብ መንግስት እኮ እንዲህ ነው እንዲባል የሆነ ነገር ሊያደርጉ ይችላሉ። የገዛ ቤተሰቦች የገዛ ወገኖቹ መንግስት የማያውቀውን ነገር ሊያደርጉ ይችላሉ። ራሱ መንግስትም ሊያጠፋም ይችላል። በዚህ መካከል ግን የሚወጠሩት ማናቸው? ህዝብና አገልጋዮች ናቸው። ወይም ላይ ያሉ አባቶች አፋችሁን ዝጉ ተብለው ዚፕ ዮር ማውዝ ተብለው አርፈው እንዲቀመጡ ሊያደርጉ ይችላሉ። ስለዚህ እናውቃለን ብንናገር እናልቃለን አይነት አቀማመጥ የተቀመጡ በሙሉ መቀመጫቸው ሳይቀመጡ ሸረፍ አድርገው ተቀምጠው በማይመች መንገድ ተቀምጠው እየጸለዩ ለህዝቡ የሚያለቅሱ አባቶች አይጠፉም። ከዛ መካከል እንዴት ነው ወጥተው አንዳንድ ደፈር ያሉ አባቶች ጳጳሶች ማለት ነው ሲናገሩ በእነሱ ምክንያት ምን ችግር እንደሚገጥማት ቤተክርስቲያን ስላየን ማለት ነው። እና ደፈር ተብሎ ተወጥቶ የሚነገሩ ምን ሰዓት ላይ እንደሆነ ራሱ እግዚአብሔር ያውቅበታል። አንድ ነገር ታፍኖ ሲፈነዳ ወይም ሲገነፍል ምንም አይመልሰው። በተለይ ህዝብ ማለት ነው። ህዝብ ከተነሳ እንደ ኔፓል ያሉ ህዝቦች አይታችኋል አይደለም? የተለያዩ የህዝብ አመጽ ሲነሳ የፈለገ አይነት ድሮን ቢኖር የፈለገ አይነት ህዝቡን ሰጥለጥ ሊያደርግ የሚችል አይነት ዲክታተርነት አካሄድ ቢኖርም እግዚአብሔር ከተነሳ ተነሳል። እኛ የፈለገ ግጥምና ዜማ ብንጽፍ የፈለገ ብንሰደብ አይነሳም። ያ የመጣው ስልጣን ላይ የተቀመጠው ነገር ምናልባት አለንጋችን ሊሆን ስለሚችል ቀጫችን ሊሆን ስለሚችል እግዚአብሔር አንዳንዴ በአላውያን ነገስታት ላይ ይነሳል። በልባቸው ላይ ይገባና ሂድና እስራኤላውያን ቀጣ ብሎ ይመጣ ነበርና በተለያዩ አህዛብ ነገስታት ላይ አድሮ መጥቶ ወይም ደግሞ ህዝቡ በማይመቸው መንገድ ሊገዛ የሚችል ንጉስ እንዲነሳ ያደርግና ትንሽ ገረፍ ያደርጋቸዋል። ለምን? ከህጉ ስለወጡ ስርዓት ስለማይዙ እግዚአብሔርን ስለሚያስቀይሙ በአጠቃላይ መስመራቸው ትክክል ስላልነበረ ከላይ ከትልልቆቹ ጀምሮ እስከታች ያሉ ህዝብ በሙሉ የእግዚአብሔር መንገድ ስለማይከተል አንዳንዴ ቀጪ ይመጣል፣ አለንጋ ይመጣል። አለንጋውን ተቀብለን ከእጁ ነጥቀን መጣል አንችልም። ከእግዚአብሔርም ከነገስታቶቹም ብንል የሚሰማንም የለም። ጩኸታችን በባዶ ቤት ውስጥ መጮህ ነው የሚሆነው። የጋን ውስጥ መብራት ነው የሚሆኑት ሊቃውንት በሙሉ ለማንም ማብራት አይችሉም። እግዚአብሔር ከተነሳ ተነሳም። ከዛ ደግሞ ይበቃቸዋል ብሎ ልክ እንደ እስራኤላውያን በነቢዩ ኤርሚያስ ዘመን ሰቆቃ የሚያስተውሉ የተጻፈው ማለት ነው። ኢየሩሳሌም ከዛን ጊዜ ሁሉ መከራ የደረሰባት በኃጢአት ምክንያት ነው። ጠላቶቻችን በአንገታችን ላይ ታስረዋል ተብሎ እንደተጻፈው በግዞት ወደ ባቢሎን ይሄዱ የነበሩት በጥፋታቸው ምክንያት ነው። ከዛ ሲቅር ሲላቸው ደግሞ ይመጡና እንደነ ነህምያ የመሰሉ እንደነ እዝራ እንደነ ሕዝቅኤል ሌሎችም አባቶች የመሰሉ ይመጡና ኢየሩሳሌምን እንዳዲስ ይሰሯታል፣ ያዋቀሯታል። ራሳቸው አህዛብ ነገስታቶች ሁሉ አጋዥ ይሆናሉ ቤተክርስቲያኗን ለመስራት ወይም ኢየሩሳሌም ከተማዋን ለመስራት ማቴሪያል በማቅረብ ሁሉ አጋዥ ይሆናሉ። እንደነ ነህምያ በነበሩ እንደነ ሐጌ በነበሩበት ሰዓት ያሉት ነገስታቶች የተረዱ የህዝቡን ልብ የተረዱ ይሆናሉ። አይዟችሁ ብለው ያጽናናሉ ማለት እንኳን አይደለም አገር ገዢው ቀርቶ የአህዛብ ነገስታት ራሱ ያዝናሉ። ማን? እግዚአብሔር ሲያዝን እግዚአብሔር ሲመለስ ማለት ነው። ስለዚህ እግዚአብሔር ሊቀጣብን ሊገርፈን ያመጣውን አለንጋ እኛ በግጥማችን መመለስ አንችልም። ራሱ እግዚአብሔር ነው በልባችን አሳድሮ የሚያናግረን ማለት ነው። ስለዚህ በምን ምክንያት እየተገረፍን እየተቀጣን እየተገደልን እንደሆነ ሳናውቀው ከራሳችን ኃጢአት ተነስተን ይቅር በለን ማረን ድንገት እንዲሆነን እንኳን እንዳንሞት የሲኦል ራት እንዳንሆን ብለን መጸለይ ያለብን እንጂ በወንዝ በጎሳ በተለያዩ መሬትና ድንበር ወይም ባላስፈላጊ የሆኑ ስልጣን ወንበሮች ላይ ወየው ምን ነው ተገደልን እያሉ መጮህ የለብንም። ለምን እንደተገደልን እያወቅን ለምን እንደምንሞት እያወቅን ቅጣቱ ከየት እንደመጣ እያወቅን መንጫጫት የለብንም ብዬ አስባለሁ። ይሄን በመናገሬ
አንዳንድ ዘፈን የሚወዱ ሰዎች ወይም ቴዲ አፍሮን የሚያፈቅሩ ወይም ደግሞ መልእክቱን ያደነቁ ሰዎች ምናምን ሊሸነቁጡኝ ይችላሉ። እሱን አምኜ ተቀብዬ ነው እያስተላለፍኩ ያለሁት መልእክቱን። ቴዲን እንደ አንድ ኢትዮጵያዊ መልእክት እንዳስተላለፈ ሰው ብቻ ላከብረው እችላለሁ። እንደነገርኳችሁ እስካሁን ያወራሁት ነገር እንዳለ ሆኖ ግን ከዛ ውጪ ባለው ነገር ግን በመዝሙር መልእክት ማስተላለፍ ይችላል። መልእክታችን መሆን ያለበት ምን መሆን እንዳለበት ማስተዋል አለብን። አንደኛ እግዚአብሔር አምላክ ይቅር እንዲለን ነው። እንደ ነህምያ ፊት ለፊት ሆኖ የሚጮህ ሰው ያስፈልጋል። ለምን ተገደልን፣ ቤተክርስቲያን ለምን ፈረሰች ሳይሆን በእኛ ምክንያት ነው የፈረሰችው ብሎ ማሰብ ያስፈልጋል። ነህምያ ምንድን ያለው? እኛ በደልን፣ እኛ ጠፋን እያለ የህዝቡን ኃጢአት በሙሉ ተሸክሞ ከፊት ሆኖ ሲያለቅስ ነበረ። ልክ ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ በመስቀል ላይ ሆኖ የህዝቡን ኃጢአት ተሸክሞ እንደቃተተ እንዳለቀሰ እባክህን ማረኝ የሚለውን የአዳምን የሲኦልን ጩኸት እንዳለቀሰ ሁሉ ነህምያም ደግሞ በህዝቡ ፊት ሆኖ ምን አለ? ህዝቡን ከኋላው አድርጎ እሱ ከፊት ሆኖ በድለናል፣ አልቅሰናል። ኢየሩሳሌም የተቃጠለችው ከተማ የጠፋችው የተሰደድነው በኃጢአታችን ምክንያት ነው፣ አባቶቻችን በሰሩት ኃጢአት ምክንያት ነው፣ ይቅር በለን ብለው እስቲ ነህምያን ምዕራፍ 1 ምዕራፍ 2 እስቲ በደንብ አድርጋችሁ እስቲ አንብቡት። በጣም እኮ የሚገርም ነው። የዋህ እኔ በጣም ከማደንቀው መጽሐፍ ቅዱስ ውስጥ ከማደንቀው አንድ የሚገርም አባት አንዱ ነህምያ ነው። ነህምያ የህዝቡን ኃጢአት ተሸክሞ ከፊት መጥቶ አለቀሰ። እስቲ የትኛው ሰባኪ ነው እንደዚህ እያለቀሰ በድለናል፣ ይበለን፣ ይግረፈን፣ እኛ ንስሐ መግባት አለብን የሚል አለ? በቃ ካሁን በኋላ ታረቀን የሚል አለ? የህዝቡን ኃጢአት ወክሎ ልክ እንደ መካከለኛው እንደ ክርስቶስ ማለት ነው። ስለዚህ አሁንም እኛ መጀመሪያ ማስቀደም ያለብን ይሄንን ነው። ቤተክርስቲያን ትተዋት ካህናት አባቶች ከገጠር ትተዋት መጥተው ከተማ የሚቀጠሩት እውነት ከተማ ላይ ኃጢአት ስለበዛ ቅጥር ነው እንጂ በከፍተኛ ደሞዝ ለመቀጠር ነው እንጂ የገጠር አብያተ ክርስቲያናትን መተው እኮ ሲባል ህዝቡንም መተው። ታዲያስ የሚያስተምራቸው ጠፋ። የቤት ሰራተኛ ሆነው ከተማ ይመጣሉ። ሴቶቹ ወንዶቹ ዘበኛ ለመሆን የቀን ሰራተኛ ለመሆን አረብ ሀገር ለመሰደድ ወደ ተለያዩ ቦታ ለመሄድ ከገጠር ያ ሁሉ ወጣት ፈልሶ የወጣው ቄሶቹ ወይም ዲያቆናቶቹ ስለተሰደዱ አይደለም፣ ከተማ ስለመጡ አይደለም። ስለዚህ በጣም ብዙ ጥፋቶች አሉ እኮ ቤተክርስቲያን ውስጥም። ሀገሪቱም ራሱ እንደ ሀገር እንዳትቀጥል እኮ ቤተክርስቲያን አንድ የሆነ ድርሻዋን አልተወጣችም እኮ እንደ ሀገር እንዳትቀጥል። የቀደሙ የአባቶቻችን ስራ መቀጠል ነበረባት። ቤተክርስቲያን ስላቸው አገልጋዮቹ ማለት ነው። ራሷ መዋቅሯን አይደለም፣ መዋቅሯማ ተዘጋጅቶ ነበር። ስለዚህ ለብዙ ጥፋት ምክንያት የሆነው የሁሉ ጭፈራ ቤት እንዲከፈት፣ የሁሉ ሰዶማዊ እንዲበዛ፣ የሁሉ ኃጢአት እንዲበዛ፣ የሁሉ ችግር ውስጥ እንድንገባ፣ አባቶች ሳይቀሩ ዘረኛና ፖለቲከኛ እንዲሆኑ፣ ጽንፈኛ እንዲሆኑ፣ ኢትዮጵያዊነትን አንቀው እስኪተፉ ድረስ ምክንያት የሆነው ምንድን ነው? የጠጧት አብሾ አይደለችም እንዴ? ወይም የተዋረሱት ተዋርሶ አይደለም እንዴ? ስለዚህ ቤተክርስቲያን በአንድም በሌላ መንገድ የተጎዳችው በምንድን ነው? በእኛው ኃጢአት ነው ብሎ ማሰብ ያስፈልጋል። ይሄ ሁሉ ድንፋታ፣ ይሄ ሁሉ ስሜት፣ ይሄ ሁሉ ደረትን ነፍቶ ካባ ለብሶ እንደዚህ በባዶ ውስጥ ባዶ እኮ ነው ከላይ እንደዚህ ተንጠባሮ መሄድ በጣም ከባድ ነው አይደለም? ስለዚህ እግዚአብሔር ለአገልጋዮች፣ ለጳጳሳት፣ ለቆሞሳት ምልክት ያሳያል። ይኸውላችሁ በህዝቡም ተንቃችኋል፣ በነገስታትም ተንቃችኋል፣ በአጠቃላይ በውጪዎችም ተንቃችኋል። እናንተ ኢትዮጵያውያኖች፣ እናንተ ኦርቶዶክሶች፣ እናንተ ኤርትራውያኖች እስቲዋቸው ነጮች እናንተ እንዴት እንደሚያስቧችሁ ተመልከቱ እስቲ። ነጮች ንቀዋችኋል። እናንተ እርስ በርስ ትጣላላችሁ፣ ትሰዳደባላችሁ፣ ትካሰሳላችሁ። በአሕዛብ ፍርድ ቤት በአሕዛብ ዳኞች ትከሰሳላችሁ፣ ይፈረድባችኋል። እናንተ እርስ በርስ የራሳችሁ ልክ እንደ ሙስሊሞች ሸሪዓ እንዳላችሁ የራሳችሁ ፍርድ ቤት ሊኖራችሁ ይገባ ነበረ። ገበናችሁ መሸፈን ነበረባችሁ። እርስ በርስ መነጋገር ነበረባችሁ። ነጮች እስኪሳለቁብን ድረስ ውጭ ሀገር ያለውን ሰልፍ ተመልከቱት። በጣም የሚያሳዝን በቃ በጎሳ እኮ ተከፋፍለን እኮ ነው። ገጠር ያለው ህዝብ አሁን እያለቀ ነው። በዛ በኩል ፋኖ አለ፣ በዚህ በኩል መከላከያ አለ፣ በዛ በኩል ኦነግ አለ፣ በዚህ በኩል ሸኔ አለ፣ በዚህ በኩል ግን በመሃል የዋህ ህዝብ እየተጨፈጨፈ ነው ያለው። ማን ነው ምክንያቱ ለዚህ ነገር ሁሉ? እውነት መሳሪያ ያዘው ሰው ነው ወይስ መሳሪያን የፈለሰፈው ያ የመጀመሪያው የጦር መሳሪያን የፈለሰፈው ሰውዬ ነው ተጠያቂ? ተኩሶ የገደለው ወንጀለኛ ነው ይባላል። መከላከያ ውስጥ ሆኖ ተኩሶ የገደለ ግን ወንጀለኛ አይደለም፣ ሀገር እየጠበቀ ነው። እንደገናም ደግሞ የሆነ ሰው ሽጉጥ አውጥቶ የሆነ ሰው ግንባሩን ይለዋል፣ ከዛ ይታሰራል። ጥይቱ አይከሰስ፣ መሳሪያ አይከሰስ፣ ወይም መሳሪያውን የሰራው ሰውዬ ትክክል አይደለም ተብሎ አይባልም። ስለዚህ ማን እንደሚከሰስ ግራ የተጋባበት ዘመን ስለሆነ ቤተክርስቲያን መጀመሪያ ልጆቿን ሰብስባ ምን ማለት አለባት? እግዚኦ፣ የጅምላ እግዚኦ መባል አለበት። አዋጅ ታውጆ ይቅር በለን ታረቀን ነው መባል ያለበት። ይሄ ሁሉ የመጣው በእኛ ነው። ባይሆንም እንኳን ብላችሁ ባይሆንም በእኛ የመጣ ነው የሚባለው እንጂ ሰባኪውም ሁሉም ግጥሙን ሰምቶ ጭራሽ አገልጋዮች ሁሉ
ይሄማ መዝሙር ነው፣ ይሄማ በጣም አሪፍ ግጥም ነው፣ ይሄማ ቆንጆ ነው እየተባለ ቁጭ ብሎ ኮሉ ጥርሱን እየፋቀ በስተኪኒ በቃ ቤት በየቤቱ ሁሉ ግጥሙን ሰምቶ ይላል። ይሄ ሁሉ መከራ የመጣው በእኛ ሆኖ ግጥሙ እንዲገጠም ምክንያት የሆነውም እኛው ራሳችን ሆነን እኮ ነው። እና አንዳንዴ ምኑን ከምኑ እንደምናደርገው ግራ ይገባል። ስለዚህ የመጀመሪያው መሆን ያለበት ይቅር በለን ነው። ቀጥሎ ደግሞ ምንድነው? አዎ መንግስት ህዝቡን እየበደለ ከሆነ እየጨቆነ ከሆነ አገዛዙ ትክክል ካልሆነ እንደተባለው እነሱ መሃል ገብቶኛ እንዳራወጡን ብሎ ማነው ቴዲ እንደተናገረው የእውነት ሆኖ ከሆነና እየሆነ ያለው በዛ ልክ ከሆነ የምታዩት ነገር ከሆነ ምንድነው ወደ ዳር የወጣ ነው? እንዴትስ ነው እኛ እየኖርን ያለ ነው? በትክክል ከቤተ ክርስቲያንስ አባረውናል ወይ? እኛ እንደ መንፈሳዊ እንደ ሀገር ስታዩት ደግሞ እነዚህ እያደረጉ ያሉ ሰዎች እግዚአብሔርን የሚከተሉ ሰዎች ናቸው፣ ዓለማውያን ናቸው፣ ከመጀመሪያው ጀምሮ ፖለቲከኞች ናቸው። አመጣጣቸውስ እንዴት ነው? የሚፈልጉትስ ምንድነው የሚለው ነገር አይቶ ነው መልስ የሚመለሰው። እኛ ግጥሙን ስለገጠምን የምናተርፈው ቤተክርስቲያንን ነው ወይስ ሀገሪቱን ነው ወይስ ህዝቡን ነው? ምንድነው የምናተርፈው? ማለት የምናድነው ማለት ነው። የምናተርፈው ከምንድነው የምናተርፋቸውስ? እንዲበዛላቸውስ የምንጸልየው በዋቃቸው ነው? መሶባቸው ላይ እንጀራ እንዲበዛ ነው ወይስ አካውንታቸው ላይ ገንዘባቸው እንዲበዛ ነው የምንጸልይላቸው ለህዝቡ? ወይስ ሰላማቸው እንዲመለስላቸው ከጭንቀት እንዲድኑ ሰላም እንዲመጣ ቅዳሴ ላይ እንደሚባለው ሀገሪቱን ሰራዊቱን ጠብቅ አይደል የሚሉት አባቶች? የትኛው ጸሎት ነው መቅደም ያለበት? አሁን ሰራዊትህን ጠብቅ የሚባልበት ጊዜ ነው ወይ? የትኛው ሰራዊት ነው የሚጸለይለት? በየትኛው በኩል ነው? ቀሳውስት በጥፊ እየተመቱ ነው አይታችኋል አይደል? ያ መከላከያ ምን ቄስ ድርግም አጎ በጥፊ ሲመታቸው በቪዲዮ ተቀረጸ ወጣ። ዋን ጮህን። ከዛስ ወደ ራሳችን እስቲ አገር ነው እስቲ ይሄንን ግፍ እንድናይ ያደረገን ምንድነው? ቆም ብሎ ማሰብ ያስፈልጋል። ይሄንን ግፍ እንድናይ ይሄንን አይነት ስቃይ ይሄንን አይነት በደል ቤተክርስቲያን እንድትቃጠል የሚያደርግ ነገር እንድናይ ያደረገን ምንድነው ብሎ ማሰብ ያስፈልጋል። እኛ ማን ስለሆንን ነው ከአባቶቻችን የምንለየው? ወይም ደግሞ እስራኤላውያን ጥፋት አጥፍተው እንደተሰደዱት ወደ ባቢሎን እንደሄዱት ያኔ የደጉ ዘመን እኮ ነው የምላችሁ። ደጉ ዘመን ስላችሁ መቼም ይሄ ክፉ ዘመን ማድረግ አይደለም። እንደምትሉት እናንተ እንደምትሉት ነው። ሁሉም በዘመኑ ክፉ ነው፣ ሁሉም በዘመኑ ደግ ነው። ሁሉም በዘመኑ ነገስታት ህዝቡን ሲያስፈራ ሲያስደነግጥና ሲያሸብር ኖሯል። ወይም መልካም መንግስት መጥቶ ደግሞ ሰላም አድርጎ አልፏል። ግን ያ ትውልድ በእግዚአብሔር እንደዛ ሲቀጣ ከነበረና በ15 ደቂቃ ውስጥ ነው በአንድ ሰዓት ውስጥ 15000 ሰው ነው የረገፈው በራስ አሊ ዘመን በልጅ ኢያሱ አባት አፄ ኃይለ ሥላሴ ጦር ምክንያት በአንድ ሰዓት ውስጥ 15000 ወጣት የረገፈው። በዛን ጊዜ ምንም የማያውቅ ህዝብ ሲጨረስ ሲገደል የነበረበትን ዘመን አስቡትና እኛ ማን ስለሆነ ነው ታዲያ ቁጭ ብለን እሹሩሩ የምንባለው? እኛ ማንቀጣበት ምክንያት ምንድነው? በሰራነው ኃጢአት ምክንያት የሆነ አለንጋ መንግስት መጥቶ የማይገርፈን ስለምንድን ነው? ምን ስለሆነ ነው? እኛ ሹሩሩ የምንባልበት የሆነ ነገር ሲገጥመን ለምን ተገደልን የምንለው ምን ስለሆነ ነው? ኃጢአተኞች ስለሆነ ነው? በደለኞች ስለሆነ ነው? እስኪ አሁን እውነት ክርስትና ይበዛበታል ወይም ደግሞ ተዋህዶ ኦርቶዶክስ ህዝብ ይበዛበታል ተብሎ ቢታሰብበት ቦታ ላይ እውነት ሁሉም ጻድቅ ነው? ሁሉም ንጹህ ነው? ቢያገባ ኮከብ ቆጥሮ መንገድ ቢጓዝ ኮከብ ቆጥሮ በአጠቃላይ በጣም ብዙ ችግር ውስጥ ያለ ሰው በየቤታችን ጨሌ አቴቴ ጨሌ ነው ቢያንስ 70% ለእግዚአብሔር የሚገዛ ህይወት የሌለ እዚህ ጋር የማርያም ስዕል ተለጥፎ እዚህ ጋር የአክተር ስዕል የተለጠፈበት ጸበል ያለበት ከዘማ ተባስሮ የሚጨፍር አይደለም። ምዕመኑ ዲያቆኑም ጭምር አገልጋዩም ጭምር ጤነኛ ያልሆነ አብዛኞቻችን ችግር ያለብን። እስቲ ህይወታችሁን አስቡትና ለእግዚአብሔር የሚመች መስዋዕት አቅርበናል ወይ? ከአንደበታችን ጀምሮ በሙሴ ዘመን መቃንና ጎበኑን የበጉን ደም ቀባው እንደተባለው ያ መቃንና ጎበን የተባለው እኮ ከንፈራችን ሌላኛው ከንፈሪታችን ከንፈር ደሙ እንደተቀባ ስጋው ደግሞ እንድንቀበልበት ነበር የተፈቀደው። ደሙን ቀባው ሲል ሙሴ ያ ምሳሌ የኛ ከንፈር ነበር። ምሳሌ ገባ ነው አመስግነናል ወይስ ከመማረር ርቀናል? ወይስ ይቅር በለን ብለን አልቅሰናል? ስለዚህ እያንዳንዱ የምናደርገው ነገር እናስብና እውነት ለየትኛው ህይወታችን ነው እየጮህን ያለ ነው ስንል ማንም ሰው ለነፍሱ አልተጨነቀም። የፈለጋችሁትን በሉ። እኔ መናገር የምፈልገው የነፍስን ጉዳይ መናገር ስለምፈልግ ነው። ስለዚህ ምንም አይነት ስቃይ እንኳን ብናይ መቅደም የሚገባው ነገር ቤተክርስቲያን አሁን እያስቀደመች አይደለም ያለችው። አባቶች ማድረግ የሚገባቸውን እያደረጉ አይደለም ያሉት። ስለዚህ ነህምያን ያምጣልን። እንደ ነህምያ ያለ ሰባኪ፣ እንደ ነህምያ ያለ ለህዝቡ ኃጢአት የሚቆረቆር ህዝቡ በድሏል፣ እኛም በድለናል፣ አባቶቻችንን በድለዋል፣ ይቅር በለን፣ ይሄ ሁሉ መከራ የመጣብን ስላጠፋን ነው፣ ታረቀን
እባክህን ብለው የሚያለቅሱ አባቶች ሲመጡ የዛን ሰዓት ምን ይሆናሉ? እነዛ ነገስታቶች ልባቸው ላይ መንፈስ ይነሳል። ያነሳሳቸውም ወይ እግዚአብሔር ነው ያጋርንት ነው አይደል? ከሁለት አንዱ ነው የሚሆነው። ለምን እንዳልኳችሁ ሙሉ በሙሉ ብሔርተኝነት ያጠቃው ህዝብ ሆኗል። ኦርቶዶክሱም፣ ፕሮቴስታንቱም፣ ሙስሊሙም በሃይማኖት ከመጣል በብሔርም ከመጣል ሁሉም የኔ ሀገር የኔ ወንዝ የኔ ጎሳ ነው የሚለው እና በእያንዳንዱ ህዝብ ውስጥ ስትመለከቱት ያስፈራል። በመኪና ተሳፍራችሁ የሆነ ሀገር መሄድ አትችሉም። መንገድ ላይ ያሰጋል። በሌለው ገንዘቡ በአውሮፕላን ተሳፍሮ ነው ኢትዮጵያ ውስጥ ክፍለ ሀገር እንዴት እንደሚጓዙ የዶሜስቲክ ገብታችሁ ብታዩት የሀገር ውስጥ በረራ በጣም ነው የሚገርማችሁ። ባህር ዳር ለመሄድ ሽሬ ለመሄድ ወይ አንዳንድ ቦታ የተለያዩ ሀገሮች ለመሄድ ለመሳፈር ሲሄድ በጣም ምስኪን በቃ አውሮፕላን ትኬት ቆርጠው ይጓዛሉ የማላስባቸው ሰዎች እና ምስኪን በቃ አለባበሳቸው ምስኪን የሆኑ ሰዎች ምናምን በአውሮፕላን ተሳፍረው ይሄዳሉ። ግድ ሆኖባቸው 9 ሺህ ብር 10 ሺህ ብር እየከፈሉ ማለት ነው። ምንድነው ሲባል አገር ሰላም ስላልሆነ መንገድ ላይ ስለሚገደል ሰው ለነፍሱ ስጋውን መሞትን ስለሚፈራ ግን እንደዚህ ዋጋ ከፍሎ ይሄን ያክል ፕሌን ትኬት ቆርጦ ከአዲስ አበባ ሐዋሳ፣ ከአዲስ አበባ መቀሌ፣ ከአዲስ አበባ ባህር ዳር በፕሌን የሚሄድ ከሆነ ምን አለበት ለነፍሱ ደግሞ ልክ እንደዚህ ዋጋ ቢከፍል ልሞት ይችላለሁ ብሎ አስቦ እና በእያንዳንዱ ህይወታችን ውስጥ ፍርሃታችን ምድር ላይ እንደው እንደ አንድ ሴትዮ የ80 ዓመት አሮጊት እንደተናገሩት ነው። መላከ ሞት ሊገላቸው መጣና አሁን በቃ ተዘጋጁ ሊሞቱ ነው አላቸው። አረ ትንሽ 5 ዓመት ጨምርልኝ አሉትና 85 ዓመት ሆኑ። ከዛ አሁንም ሲመጣ መላከ ሞት በ5 ዓመት በኋላ እንደው 5 ዓመት ጨምርልኝ አሉት። አይ ይበቃውታል አላቸው። ይበቃውታል ግን አንድ ነፍስ ከገደሉ ከዚህ በኋላ በእጆት አንድ ነፍስ ከጠፋ ወስዶት እመጣለሁ አላቸው። እሺ አሉና በቃ ማን ገድዬ አውቃለሁ ምን ነገር አድርጌ አላውቅም አሉና ጨራ ይዘዋል በእጃቸው። ዝንብ ሲያስቸግራቸው እንደዚህ ፀሐይ እየሞቁ በጨራቸው ለካ ዝንቧን ገድለዋታል። ከዛ መላከ ሞት መጣና ይኸው እቺን ዝንብ ገድለዋታል። ስለዚህ አሁን ለወስዶት የመጣሁት አላቸው። ምን ነው ብትተወኝ እንዴ? ምን ነው ተከታተልከኝ? አንድ እርሳኝ ተወኝ አሉት ይባላል። 85 90 ዓመት ሞልተው እንኳን ተወኝ እርሳኝ። ሰው ወደ እርጅና በሄደ ቁጥር እንደገና ወደ ህፃንነት ወደ ህመም ስጋ መቼም ይታመማል አይደል? ወደ ስቃይ ነው አይደል? እንደዛም ሆኖ እንኳን መሞት አይፈልግም ሰው። እንኳን ወጣት ሆነን ደስ ያለን እየበላን እየጠጣን ቀርቶ ማለት ወይም ደግሞ እንደፈለግን እየተንቀሳቀስን ቀርቶ አርጅቶም እንኳን ከባድ ነው እና በዚህ ልክ መሞት ያልፈለግነው ለምን እንደሆነ ሳናቀው እየኖርን ነው። ወግ ማድረግ የሚመስለን አግብተው መውለድ፣ የልጅ ማየት፣ ልጆቻችን መዳር ምናምን እንደዚህ ነው የሚመስለው አይደል? ወግ ማድረግ ማለት ገነት መግባት መንግስተ ሰማያት መውረስ ነው። እኔ እንደኔ እንደ ሀገር ደግሞ ወግ ማድረግ ማለት ስምን ከመቃብር በላይ ነው ይላልና ስምን አስከብሮ ማለፍ። ምን አይነት ስም? አንደኛ የመጀመሪያው እንደ አንድ ንጹህ ኢትዮጵያዊ፣ ቀጥሎ ደግሞ ኃላፊነት እንደተወጣ ሰው ማለት ነው። መልካም ስም ይዞ መሄድ፣ ይሄ ወግ ማድረግ ብዬ የማስበው እንደኔ እንጂ የሆነ ታዋቂ ለመሆን ዝነኛ ለመሆን ግዴታ የማይስቀውን ሰው መኮርኮር በጣም ከባድ። ኑሮ ተወዶበት ህዝቡ እንደገና ደግሞ በግጥም በምን ተብሎ ደግሞ መከራ ሲመጣ አስቡት። አሁን በዚህ ግጥምና ዜማ ምክንያት ረብሻ ቢነሳ አመጽ ቢነሳ ስንት ህዝብ ያልቃል። ለኢትዮጵያ ነው ሞተ የሚባለው ያ ህዝብ ሰማዕታት ተብሎ ስማቸው ይሰየማል ነው ወይስ ምን እንደሚባለው እንበልና የሆነ ረብሻ አመጽ ተነሳ፣ በጣም ሙከት ተነሳ። ከዛ ትእዛዝ ከበላይ መጥቶ እንደ ፈንድሻ ጥይት ይንጣጣል። ከዛ በመሃል የሚሞቱ ህዝቦች አሉ። ለነዛ ህዝቦች ሲኦል መግባት ንስሐ ሳይገቡ መንግስተ ሰማያትን ሳይወርሱ ለሲኦል ማገዶ መሆን ተጠያቂው ማን ነው የሚሆነው? የዘፈኑ ግጥምና ዜማ ነው ወይስ ሰባኪው ነው? የማይመለከተው ውስጥ ገብቶ ያወካው ሰባኪው ነው ወይስ ምንድን ነው ስትሉት እንዴት ነው የምትሉት? እና አንዳንዴ አባቶች ጳጳሳት ላይ ያሉ አባቶች ጨንቋቸው ቁጭ ያሉት ህዝብ እንዳያልቅ ሊሆን ይችላል ብዬ አስባለሁ። እና በመዝሙራችን መልእክታችን ማስተላለፍ እንችላለን ሲባል የግዴታ ነገረኛ እንሁን ማለት አይደለም። ይቅር በለንና እነሱንም ልቦና ስጣቸው ተብሎ መዘመር ይቻላል። ለምሳሌ እኔ እዚህ ጋር እንደምታዩት ማለት ነው እግዚአብሔር ይቅር እንዲላል ማድረግ ያለብኝ ነገር እየጻፍኩኝ ያለው በተቻለ መጠን ማለት ነው። ፍርደ ገምድል መሆንም ጥሩ አይደለም። ፍርደ ገምድል ሳይሆን ማለት ነው
እግዚአብሔር ይቅጣበት እንጂ በቃ ከህግ ወጥተናል አይደለ? እንደ አባት ይግረፈን እንጂ በቃ ከህጉ ስንወጣ አባት ልጅህን ለምን ገረፍክ ይባላል? ልጅ ስኳር ሲሰርቅ ወይም ደግሞ የሆነ ነገር ሲያደርግ ጎረቤት ሲሳደብ ወይ የሆነ ነገር ሲያደርግ እግዚአብሔር አይገርፍ? ይገርፋል። ሲገርፍ በምንድን ነው? በአለንጋ፣ በእጁ፣ በቁንጥጫ፣ በረሃብ መቅጣት ወይም ደግሞ ቁጭ በል አትነሳ፣ አትጫወትም፣ ጓደኞች ይጫወታሉ አንተ አትጫወትም እያለ አባት ይቀጣል። እኛም ደግሞ ልክ እንደዛ ነው። ዓለም ሲፈነጥዝ ዓለም እንደፈለገ ሲሆን እኛም ጭንቀት ውስጥ የሆን ነው። ምናልባት ከህግ ወጥተን ሊሆን ይችላል። አስተውሉት፣ ነገሩን በጣም አስቡት። የኛ ችግር የኛ ጥፋት 90 እና 80% ይበዛል። ያ ማለት መንግስት ልክ ነው ማለት ግን አይደለም። ያ ማለት እውነት እንኳን ይግረፈን ይቅጣን ይግደል ማለት አይደለም። ይቅር በለን በል ነው። አለንጋው ቁጭ እንዲያደርግ እግዚአብሔር አለንጋው ቁጭ አለን ማለት ነው። በቃ ይበቃል፣ እስካሁን ድረስ ህዝቤን ቀጥተሃል፣ በቃ ይበቃል ውረድ ሊሎ ይችላል። መብቱ ነው። እግዚአብሔር የሚከለክለው የለም። ይሄን በማለት የራሱ ዋጋ ልከፍል እችላለሁ። ስለዚህ የነፍስ ጉዳይ ይበልጣል። የነፍስ ጉዳይ ስለሚበልጥ ቀድመን ማሰብ ያለብን ስለ ነፍሳችን ከሆነ ስለ ስጋችን እግዚአብሔር ይሰራል አይደል? እኛ የእሱን ስራ ስንሰራለን እሱ ደግሞ የኛን ስራ ይሰራልናል። አስቀድማችሁ ህጉና መንግስቱን ፈልጉ አይደል? ጽድቁና መንግስቱን አስቀድማችሁ ምን ፈልጉ? ጽድቁና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል ነው። ሌላ ሁሉ የተባለው አገር ጉዳይ ነው፣ የቤታችን የመሶባችን ጉዳይ ነው፣ የሥራ ጉዳይ ነው፣ የልጆቻችን አስተዳደግ፣ በአጠቃላይ ሁሉ ሰላም የሚሆነው የሀገር ጉዳይ ሰላም የሚሆነው የሃይማኖትና የነፍስ ጉዳይ ሰላም ሲሆን ነው። ወይም ደግሞ የሰው ልጅ ሰላሙ ሲከበር ነው። ያንን ለማድረግ ደግሞ መፍትሄው አስቀድማችሁ ጽድቁና መንግስቱን ፈልጉ ነው የሚለው። ይሄ እንደኔ ሃይማኖት ነው። ይሄንን የሚሰሙ ሙስሊሞች፣ ይሄን የሚሰሙ ሌሎች ሌላ እምነት ተከታዮች ምን እንደምን ላይገባቸው ይችላል፣ ሊረዱኝም ይችላሉ። እነሱም እንደ ሃይማኖታቸው እንደፈለጉ ማሰብ አለባቸው። ስለዚህ በነበረን ቆይታ ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ እና እግዚአብሔር አምላክ ልቦናችን ይመልስልን። በዘፈን ግጥም ህዝብን ከማነቃቃት ይልቅ በመዝሙር ግጥም ወይም በመዝሙር ህዝብን አነቃቅቶ ለንስሐ ማብቃት የተሻለ ነው ብዬ አስባለሁ። አለበለዚያ ግን ትሻለን ትቼ ትብስን አገባሁ ትብስን አመጣሁ እንዳይሆን ሰላሙ